Army Chief Asim Munir is set to deliver messages from the United States. አሁን የዓለም አይን በኢስላማባድ ላይ ነው። Several messages have been exchanged through Pakistan. በአሜሪካ ያለው የኃይል ሽኩቻ ፓኪስታንን በከባድ ፈተናም ውስጥ ከቷታል። አሜሪካ और ब्रदर मुल्क ईरान ኢስላማባድን ለዓለም አቀፍ ትኩረት አብቅቷታል። ኢስላማባድ እውነተኛውን የሰላም ዕድል በመጠቀም ታሪክን ለመስራት ተገዳለች። ይህ አቅም ነው ኢስላማባድን በዓለም ፖለቲካ ውስጥ ከጥግ ወደ ማዕከል በማምጣት የዓለምን ትኩረት በሙሉ ወደ እሷ እንዲዞር ያስገድደው። የፓኪስታን አዲስ ጂኦፖለቲካዊ ሚና። በዓለም አቀፍ የፖለቲካ ካርታ ላይ ፓኪስታን ለረጅም ጊዜ ስትታይ የነበረችው እንደ ተጽዕኖ ተቀባይ ወይም በሀያላን ሀገራት ስትራቴጂያዊ ሽኩቻ መካከል እንደምትገኝ አንዲት ሀገር ነበር። ሀገሪቱ ከምትገኝበት መልክዓ ምድራዊ አቀማመጥ የተነሳ ለ10 ዓመታት በውጭ ኃይላት ተጽዕኖና በቀጠናዊ ግጭቶች አዙሪት ውስጥ ስትናጥ ቆይታለች። ሆኖም ዛሬ ላይ ሆነን ስንመለከት ይህ አመለካከት በአስደናቂ ሁኔታ እየተቀየረ ነው። ከመካከለኛው ምስራቅ ልብ እየመነጨ ያለው የአሜሪካና ኢራን ግጭት ዓለምን ወደ እልቂት አፋፍ ባደረሰበት በዚህ ወሳኝ ሰዓት ኢስላማባድ ከተሸጎጠችበት ጥግ ወጥታ ወደ መድረኩ ማዕከል ተራምዳለች። ፓኪስታን በአሁኑ ወቅት እየተጫወተች ያለችው የሰላም አደራዳሪነት ሚና የሀገሪቱን ዲፕሎማሲያዊ ብስለት ብቻ ሳይሆን በጂኦፖለቲካዊ መድረክ ላይ ያላትን ያልተጠበቀ የመደራደር አቅም በይፋ ያረጋገጠ ታላቅ ታሪካዊ እምርታ ነው ሊባል ይችላል። ይህ የኢስላማባድ የዲፕሎማሲ ጉዞ ከአጋጣሚዎች የመጣ ወይም ለአጭር ጊዜ የታቀደ የፖለቲካ እንቅስቃሴ አይደለም። ይልቁንም ከሀገሪቱ ስትራቴጂያዊ መልክዓ ምድር፣ ከታሪካዊ የደህንነት ትስስርና የዓለምን የኃይል ሚዛን ከመረዳት የሚመነጭ የረቀቀ ጥበብ ነው። አሜሪካና ኢራን በይፋዊ የዲፕሎማሲ መስመር መገናኘት በማይችሉበት በዚህ ውስብስብ ወቅት ፓኪስታን ለሁለቱ ሀያላን ሀገራት የታመነ ድልድይ በመሆን እያከናወነች ያለችው የሰላም ጥረት የአካባቢውን ውጥረት በማርገብ ረገድ ብቻ ሳይሆን ለቀጣዩ የዓለም ደህንነት ስርዓት አዲስ መመዘኛ እየሆነ ይገኛል። ሀገሪቱ ከኢራን ጋር ያላትን የድንበር ቅርበትና ባህላዊ ትስስር ከአሜሪካ ጋር ደግሞ ያላትን ወታደራዊና ስትራቴጂያዊ አጋርነት በማጣጣም በዲፕሎማሲው መስመር ላይ እንደ አንድ የሰላም ጠባቂ ኃይል መቆሟ ኢስላማባድን ለዓለም አቀፍ ትኩረት አብቅቷታል። ሆኖም ይህ ጉዞ አልጋ ባልጋ ይሆን አይደለም። በኢራን ሉዓላዊነትና በአሜሪካ የደህንነት ፍላጎት መካከል ያለው የኃይል ሽኩቻ ፓኪስታንን በከባድ ፈተናም ውስጥ ከቷታል። የኖቤል የሰላም ሽልማት የማግኘት ጉጉት ወይም የፖለቲካ ውዳሴ ከእውነተኛው የሰላም ጥረት ባሻገር መሄድ ባለበት በዚህ ወቅት ኢስላማባድ እውነተኛውን የሰላም ዕድል በመጠቀም ታሪክን ለመስራት ተገዳለች። ስኬታማ የዲፕሎማሲ ሂደት የሚለካው በሽልማት ሳይሆን በሚፈጠረው ዘላቂ መረጋጋትና በምትታደጋቸው በሚሊዮኖች የሚቆጠሩ የሰዎች ሕይወት ነው። አሜሪካ और ब्रदर मुल्क ईरान በዛሬው የሳሎን ቲዩብ ጥንቅራችንም ፓኪስታን በአሁኑ ወቅት የያዘችውን የዲፕሎማሲ መስቀለኛ መንገድ፣ የሰላም አደራዳሪነቷን ሚና፣ ያሉባትን ፈተናዎችና ይህንን አጋጣሚ ተጠቅማ በታሪክ መዝገብ ውስጥ ስሟን በወርቅ ቀለም እንዴት መጻፍ እንደምትችል በጥልቀትና በዝርዝር የምንቃኝበት ይሆናል። አብራችሁን እስከ ፍጻሜ ቆዩ የሚለው የተለመደው ግብዣችን ነው። የቾይዝ ውሃ እህት ኩባንያ ማይ ቾይዝ ሪል ስቴት በመሃል አዲስ አበባ ከጋዜቦ አደባባይ ወደ አፍሪካ ህብረት በሚወስደው የዲፕሎማቶች መንገድ ወልደው ከብደው እፎይ ብለው የሚኖሩበት ቤት አቅርቦሎታል። የተናጠል ካርታ የወጣላቸው ባለ 2ና ባለ 3 መኝታ ቤቶችን ውብ አድርጎ እየገነባ ነው። 50 በመቶ የባንክ ብድር የተመቻቸለትን ቤት የራሱ ያድርጉ። ማይ ቾይዝ ሪል ስቴት ለትውልድ የሚተላለፍ ጥሪት እንዲያኖሩ በ0979791579 ይደውሉ። ይመርጡናል እንጂ አያወዳድሩንም። ማይ ቾይዝ ሪል ስቴት። मैं इस्लामाबाद टॉक्स के हवाले से हाल अहवाल देना चाहता हूं। የኢስላማባድ የዲፕሎማሲ ምርታ በአሜሪካና ኢራን መካከል ለበርካታ አስርት ዓመታት የቆየውን የጥርጣሬ የጥላቻና የውጥረት ግድግዳ በድንገት የሰበረ ታሪካዊ ክስተት ነው። ከፌብሩዋሪ 28 ቀን 2026 ጀምሮ የተቀሰቀሰውና ዓለምን በከፍተኛ የደህንነት ስጋት በኢኮኖሚ ቀውስና በሰብአዊ እልቂት አፋፍ ላይ የጣለው የሁለቱ ሀያላን ሀገራት ግጭት ከ3300 በላይ ንጹሃን ሕይወትን በመቅጠፍና የዓለም አቀፍ የንግድ መስመሮችን በማወቅ
የማይጠገን ጉዳት አስከትሏል። በዚህ አውዳሚ ጦርነት ማዕበል ውስጥ ፓኪስታን ለዓመታት ስትከተለው የነበረውን የተጽዕኖ ተቀባይና ለስላሳ ዲፕሎማሲ አቋም ትታ ራሷን እንደ ወሳኝ የሰላም አደራዳሪና የዓለም አቀፍ የፖለቲካ መድረክ ማዕከል አድርጋ ማቅረቧ በእጅጉ የሚደነቅ ነው የሚሉ ተንታኞች ቁጥር ቀላል አይደለም። ይህ የኢስላማባድ ዲፕሎማሲያዊ እንቅስቃሴ በአጋጣሚ የተከሰተ ወይም የችግሩን አስቸኳይነት ለማስወገድ ብቻ የተደረገ ጥረት አይደለም። ይልቁንም የሀገሪቱን ልዩ መልክዓ ምድራዊ አቀማመጥ፣ ጥልቅ ታሪካዊ ስሮች እንዲሁም በአካባቢው ያለውን ውስብስብ የደህንነት ስትራቴጂ በአንድ ላይ ያሰባሰበ የሀገሪቱን ዲፕሎማሲያዊ ብቃት በአዲስ መልክ የፈተነ ታላቅ ምርታ ነው። ጠቅላይ ሚኒስትር ሼህባዝ ሻሪፍና የጦር ኃይሎች አመራር በዋሽንግተንና በኢራን መካከል ቀጥተኛ የዲፕሎማሲ መስመር በሌለበት የአመኔታ ክፍተት በሰፈነበትና የጦርነት ነበልባል በየቀኑ በሚጨምርበት ወቅት ፓኪስታንን ለሁለቱም ወገኖች የታመነ ድልድይ ለማድረግ የቻሉት በአንድ በኩል ከኢራን ጋር ያላትን የ900 ኪሎ ሜትር ረጅም ድንበርና የባህል ቁርኝት፣ በሌላ በኩል ደግሞ ከአሜሪካ ጋር ያለውን የደህንነት ትብብር በጥበብና በጥንቃቄ በመጠቀም ነው። ኤፕሪል 11 ቀን 2026 በኢስላማባድ የተካሄደው የሁለቱ ወገኖች የውይይት መድረክ ከ1979 የኢራን አብዮት ወዲህ በአሜሪካና በኢራን ከፍተኛ ባለስልጣናት መካከል የተካሄደ የመጀመሪያው ቀጥተኛ ድርድር በመሆኑ በዓለም ታሪክ ትልቅ ቦታ ይሰጠዋል። ምንም እንኳን ይህ ድርድር በቅጽበት አጠቃላይ የሰላም ስምምነት ባያስገኝም ተፋላሚ ወገኖችን በአንድ የንግግር ጠረጴዛ ዙሪያ ማሰባሰብ በመቻሉ ብቻ ለዓለም ሰላም ተስፋን የሰጠ ታላቅ ዲፕሎማሲያዊ ድል ተደርጎ ተቆጥሯል። የኢስላማባድ የሰላም ውይይት ፓኪስታን ለዓለም ሰላም የምትሰጠውን ዋጋ በእጅጉ ከማሳየቱም በላይ በቀጠናው ውስጥ ያለውን ውጥረት በማርገብ ረገድ ያላትን ተጽዕኖም በይፋ ያረጋገጠ መድረክ ሆኖ አልፏል። የዲፕሎማሲያዊ ጥረት ፓኪስታን በአሁኑ ወቅት የያዘችውን የኃይል ሚዛን አጠቃቀም አጠናክሮ የቀጠለ ሲሆን ሀገሪቱ ከምትገኝበት የጂኦፖለቲካዊ መስቀለኛ መንገድ በመነሳት ከባህረ ሰላጤው ሀገራትና ከሌሎች ዓለም አቀፍ ባለድርሻ አካላት ጋር በመቀናጀት በቀጣዮቹ ጊዜያት ዘላቂ ሰላምን ለመፍጠር እያደረገች ያለችው ጥረት የታሪክ መዝገብን የሚቀይር አዲስ ምዕራፍ ሆኗል። የኢስላማባድ የዲፕሎማሲ ምርታ ካሁን በኋላ በዓለም አቀፍ መድረክ ላይ ፓኪስታን የራሷን የሰላም አጀንዳ የምትቀርጽ፣ ታላላቅ ኃይላትን በጠረጴዛ ዙሪያ የምታሰባስብና በቀጠናው መረጋጋት ላይ የላቀ ድርሻ ያላት ሀገር መሆኗን ያረጋገጠችበት ትልቅ የፖለቲካ ምስክርነትም ነው። የዲፕሎማሲው ውስብስብነትም ቢሆን ፓኪስታን በአሁኑ ወቅት የተሸከመችውን ከባድ የኃላፊነት ካባና በዓለም አቀፍ የሀያላን ሽኩቻ መሃል የምትራመድበትን ጠባብ መንገድ በትክክል የሚገልጽ ነው። ጠቅላይ ሚኒስትር ሼህባዝ ሻሪፍና የጦር ኃይሎች አመራር የሚመሩት የሰላም ጥረት ከወለል በታች የሚካሄድ እጅግ ረቂቅ የፖለቲካ ጨዋታ ነው። በኢስላማባድ የተካሄዱት የውይይት ዙሮች ለሰላም የፈጠሩት የጋራ መድረክ ቢሆንም የድርድሩ የውስጥ ይዘት ግን የየሀገራቱን ስትራቴጂያዊ ጥቅም የማስጠበቅ ፍላጎት የተጋጨበትና የረቀቀ ጥንቃቄን የሚሻ ነው። አሜሪካ የኢራንን የኒውክሌር ምኞት መግታት፣ የባህር ኃይል እንቅስቃሴዋን መቆጣጠርና የሆርሙዝን የባህር በር በሰላም እንዲከፈት ማድረግን እንደ ድርድር መነሻ ስታስቀምጥ፣ ኢራን በበኩሏ የራሷን የሉዓላዊነት ክብር፣ የቀጠናዊ ተጽዕኖዋንና ከአሜሪካ ማዕቀብ የመላቀቅ መብቷን እንደ ተደራዳሪነት አንኳር ነጥብ ታነሳለች። በዚያ ዙሪት ውስጥ ፓኪስታን ያለችበት ሁኔታ እንደ እሾህና እንደ አበባ ነው። በአንድ በኩል ከኢራን ጋር ያላት ጂኦግራፊያዊ ትስስር፣ የባህልና የሃይማኖት አንድነት እንዲሁም የረጅም ጊዜ የታሪክ ቁርኝት አጋርነቷን እንድትጠብቅ ሲገፋፋት፣ በሌላ በኩል ደግሞ ከዋሽንግተን ጋር ያላት የረጅም ጊዜ ወታደራዊ የደህንነትና የኢኮኖሚ ትብብር ኢስላማባድን ሚዛኗን እንዳትስት ያስገድዳታል። የዚህ ዲፕሎማሲ ዋናው ውስብስብነት የሚፈጠረውም እዚህ ላይ ነው። ፓኪስታን የሁለቱንም ወገኖች አመኔታ ማግኘት ስላለባት ከሁለቱም ጋር የምታደርገው ሚስጥራዊ ንግግር በቃላት አጠቃቀም፣ በምልክቶችና በድርድር ሂደት በጥንቃቄ የተሞላ ነው። ማንኛውም የተሳሳተ የቃላት አጠቃቀም፣ ከልክ ያለፈ ፍላጎት ወይም የፖሊሲ አቅጣጫ መሳት በፓኪስታን ላይ ከባድ የኢኮኖሚ ማዕቀብ ወይም የዲፕሎማሲ መገለል ሊያስከትል ይችላል። ይሁን እንጂ ይህ ውስብስብነት ፓኪስታንን ከተመልካችነት ወደ አጀንዳ ቀራጭነት የለወጠ ታላቅ የትምህርት ሜዳ ሆኗል። የኢስላማባድ አመራር እየተከተለ ያለው ስልት በሁለቱ ሀያላን መካከል ያለውን መተማመን ማሳደግ ብቻ ሳይሆን የሀገሪቱን ሉዓላዊነት ሳይሸራረፍ በዓለም አቀፍ መድረክ ላይ ተጽዕኖ እንዲጎለብት የሚያደርግ
የረቀቀ ጥበብ ነው። ፓኪስታን በውስጡ ያሉትን የፖለቲካ ክፍፍሎች እያስተናገደች በተመሳሳይ ጊዜ የዓለምን የኃይል ሚዛን የሚወስን ድርድር ስትመራ ይህ እጅግ አደገኛና ጥንቃቄ የተሞላበት አካሄድ መፈለጉ ሳይታለም የተፈታ ነው። ምንም እንኳን የሰላም ንግግሩ ከኤፕሪል 12 በኋላ በይፋ መጠናቀቅ ቢገባውም የዲፕሎማሲው መስመር አሁንም እንደተከፈተ ነው። የፓኪስታን ተልዕኮ በቀላሉ የሚቋጭ ድርድር ሳይሆን በቀጠናው የሚኖረውን የኃይል ሚዛን የሚወስንና የሁለቱን ሀገራት የእልህ አስጨራሽ ትግል በመቀነስ ረገድ ታሪካዊ ፋይዳ ያለው ውስብስብ የዲፕሎማሲ ሂደት ነው። ባጭሩ ፓኪስታን በየቀኑ አዳዲስ የዲፕሎማሲ ማዕበሎችን እየተሻገረች ለራሷ ህልውናና ለዓለም ሰላም የምትራመድበት መንገድ በዘመናዊ ዲፕሎማሲ ታሪክ ውስጥ እንደ አንድ ፈተናና እንደ አንድ ስኬት ተደርጎ የሚወሰድ ነው። የፓኪስታን የመደራደር አቅም ምንጮች በአሁኑ ወቅት ሀገሪቱ በዓለም አቀፍ የዲፕሎማሲ መድረክ ላይ ያላት ተጽዕኖ የድንገተኛ ዕድል ሳይሆን በሀገሪቱ ስትራቴጂያዊ መሰረት፣ በጂኦግራፊያዊ አቀማመጥና በጥልቅ የደህንነት ትስስር ላይ የተገነባ የኃይል ሚዛን ነው። ኢስላማባድ በአሜሪካና ኢራን መካከል እንደ ታማኝ አደራዳሪ ለመቆም የቻለችበት አቅም በዋናነት የሚመነጨው ከአራት ዋና ዋና ምሰሶዎች ነው። በመጀመሪያ ደረጃ ኢራንን ወክላ በዋሽንግተን ዲሲ የምትሰራ ብቸኛ አገር መሆኗ ለኢስላማባድ ልዩ የሆነ የዲፕሎማሲያዊ የመግባቢያ መስመር ከፍቶላታል። አሜሪካና ኢራን ይፋዊ የዲፕሎማሲ ግንኙነት ባቋረጡበት በአሁኑ ወቅት ፓኪስታን የሁለቱን ሀገራት የመረጃ ልውውጥ የምታስተናግድ ብቸኛ መድረክ መሆኗ በድርድሩ ውስጥ እንደ ወሳኝ ተሰሚና አስታራቂ እንድትቆም ያደርጋታል። ይህ የጥበቃ ኃይል ሚና ለኢራን የደህንነት ዋስትና ሲሆን፣ ለአሜሪካ ደግሞ ጠላቴ ካለቻት ሀገር ጋር የምትግባባበት የማይተካ ድልድይ ነው። ከዚህ በተጨማሪ የፓኪስታን የጦር ኃይል አመራር የሚከተለው የወታደራዊ ዲፕሎማሲ ስልት የፓኪስታንን የመደራደር አቅም በእጅጉ አጠናክሮታል። የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር ከዋሽንግተን የደህንነት ባለስልጣናት ጋር ያላቸው የረጅም ጊዜ መተማመን ከኢራን ወታደራዊ አመራር ጋር ደግሞ ያላቸው የድንበር ደህንነት ትብብር በድርድር ጠረጴዛው ላይ የተረጋጋ ድባብ እንዲፈጠር አድርጓል። ወታደራዊ ተቋም እንደ ሀገር ሰላም አስከባሪና የደህንነት አዋቂ በመታየቱ በኢራንና አሜሪካ መካከል ሊከሰቱ የሚችሉ የውጊያ ስህተቶችን ለመግታት የሚያስችል ተግባራዊ የመደራደር አቅም አለው። በሌላ በኩል የፓኪስታን መልክዓ ምድራዊ አቀማመጥ ለዲፕሎማሲያዊ ክብደቷ ትልቅ አስተዋጽኦ ያደርጋል። ሀገሪቱ ከቻይና ጋር ያላት ጥብቅ የኢኮኖሚ ትስስር ከባህረ ሰላጤው ሀገራት ማለትም ከሳዑዲ አረቢያና ከተባበሩት አረብ ኤሚሬቶች ጋር ያላት የደህንነት ጥምረትና የረጅም ጊዜ ወዳጅነት ለፓኪስታን ትልቅ የኢኮኖሚና የፖለቲካ ከለላ ይሰጣታል። እነዚህ ኃያላን ሀገራት ኢስላማባድ በሰላም ንግግሩ ላይ እንድትሳተፍ የሚያበረታቱት በቀጠናው ሰላም ሲሰፍን የራሳቸው የኢኮኖሚ ጥቅም እንደሚጠበቅ ስለሚያምኑ ነው። ይህ የተቆራኘ ኃይል አውታር ዓለም አቀፉ ማህበረሰብ ፓኪስታንን ችላ እንዲል ወይም ከሂደቱ እንዲያገላት የሚያስችል ምንም አይነት ክፍተት አይሰጥም። በመጨረሻም ፓኪስታን ለኢራን ያላት የባህል የሃይማኖትና የታሪክ ቅርበት የኢራን አመራር እንዲያምናት የሚያደርግ የውስጥ መተማመን ይፈጥራል። ኢስላማባድ የራሷን የሰላም ዕቅድ ለሁለቱ ኃያላን ስታቀርብ ሀገሪቱ ከራሷ ብሔራዊ ጥቅም ባሻገር ለቀጠናው ሰላም ያላትን ተጽዕኖ ፈጣሪነት በግልጽ አሳይታለች። በመሆኑም የፓኪስታን የመደራደር አቅም እንደ አየር ሁኔታው የሚለዋወጥ የፖለቲካ አቋም ሳይሆን በሀገሪቱ ስትራቴጂያዊ መሰረት ላይ የቆመ የራሱ የሆነ ክብደትና መልክ ያለው ጠንካራ የዲፕሎማሲያዊ መሰረት ነው። ይህ አቅም ነው ኢስላማባድን በዓለም ፖለቲካ ውስጥ ከጥግ ወደ ማዕከል በማምጣት የዓለምን ትኩረት በሙሉ ወደ እሷ እንዲዞር ያስገድደው። የኖቤል ሽልማት ወይስ ውጤታማ ሰላም የሚለው ጥያቄ ዛሬ በኢስላማባድ የፖለቲካ ኮሪደሮች ውስጥ በስፋት እየተንሸራሸረ የሚገኝ እጅግ ወሳኝ የፖለቲካ ቁማር ሆኗል። በፓኪስታን የፖለቲካ ክበቦች ውስጥ የሀገሪቱ ባለስልጣናት ለሰላም ሽልማቱ መታጨት አለባቸው የሚል የሞቀ ክርክር እየተካሄደ ይገኛል። ይህ ምናልባትም በዓለም አቀፍ ደረጃ ሀገሪቱን ለማንሰራራት የሚደረግ የገጽታ ግንባታ ጥረት አካል ሊሆን ይችላል። ይሁን እንጂ ኖቤል በራሱ የሰላም መለኪያ እንጂ የፖለቲካ ዋንጫ እንዳልሆነ፣ ሽልማቱም ለፖለቲካዊ ውዳሴ እንደ መሳሪያ ጥቅም ላይ ሲውል የሰላም ስራው እውነተኛ ይዘትና ፋይዳ ሊቀጭ እንደሚችል ተንታኞች ከማስጠንቀቅ ወደ ኋላ አይሉም። በፓኪስታን የፖለቲካ አስተዳደር ዙሪያ ያሉ አንዳንድ ወገኖች
ሽልማቱ እንደ አንድ የዲፕሎማሲ ስኬት ማሳያ ተደርጎ እንዲወሰድ ቢፈልጉም ይህ አስተሳሰብ ግን እውነተኛውን የሰላም ሂደት ወደ አንድ የራስ ምስል ግንባታ ወይም የፖለቲካ ፕሮፓጋንዳ እንዲቀየር ሊያደርገው ይችላል የሚል ስጋት አላቸው። የሼህባዝ ሻሪፍ አስተዳደር ማድረግ ያለበት ትልቁ ቁም ነገርም የሰላም ሽልማት ለማግኘት መሮጥ ወይም ለትራምፕ አስተዳደር አዲስ የኖቤል ውዳሴ ከመስጠት ይልቅ በመካከለኛው ምስራቅ ለሚታየው ቀውስ ዘላቂ መፍትሄ በማምጣት የዓለምን ታሪክ በስራቸው ማስቀየር ነው የሚል ነው። እንደሚታወቀው የኖቤል ሽልማት የጊዜያዊ ፖለቲካ ወግ እንጂ የችግሩን ስር ነቀል መፍትሄ የሚያረጋግጥ ማህተም አይደለም። እውነተኛው የሰላም ሥራ የሚለካው ሽልማት በመቀበል ሳይሆን በኢራንና አሜሪካ መካከል የኢራንን ሉዓላዊነት የሚያከብር ሁለቱንም ወገኖች እንደ እኩል ተደራዳሪ የሚያይ ብሎም የጦርነትን የጥፋት ነበልባል በዘላቂነት የሚያጠፋ ስምምነት በመፍጠር ነው። ፓኪስታን ሽልማቱን ለማስታደድ የምትሰጠውን ትኩረት ወደ ተጨባጭ የሰላም አደራዳሪነት ብትቀይረው ምናልባትም ኖቤል ሳይጠይቁ በታሪክ መዝገብ ውስጥ ስሟ በወርቅ ቀለም እንደሚጻፍ ጥርጥር የለውም የሚለው የብዙሃን አስተያየት ነው። ከዚህም በላይ የኖቤል ሽልማት ማሳደድ ሀገሪቱን ከእውነተኛው የሰላም ዓላማ ሊያዘናጋት ይችላል። በኢስላማባድ የሚደረጉ ድርድሮች የሁለቱን ሀገራት የእርስ በርስ መተማመን በመገንባት ላይ ያተኮሩ እንጂ ለግለሰቦች ወይም ለአስተዳደሮች ምስል የሚሰሩ መሆን የለባቸውም። ፓኪስታን በታሪኳ ለረጅም ጊዜ የኖረችውን የጂኦፖለቲካዊ ችግሮች ለመፍታት ስትሞክር ሽልማትን እንደ መዳረሻ ሳይሆን እንደ ውጤት መመልከት ይኖርባታል የሚለው አስተያየትም ከፍ ብሎ ይሰማል። ሰላም በራሱ ትልቁ ሽልማት ነው። ምክንያቱም በሺዎች የሚቆጠሩ ሕይወቶችን መታደግ ከማንኛውም የወርቅ ሜዳሊያ ወይም የኖቤል ምስክር ወረቀት በላይ በታሪክ ፊት ታላቅነትን ይሰጣልና። በመሆኑም ፓኪስታን የምትከተለው የዲፕሎማሲ መስመር ሽልማትን ሳይሆን ውጤትን፣ ውዳሴን ሳይሆን መረጋጋትን፣ እንዲሁም የፖለቲካ መድረክን ሳይሆን እውነተኛ የሰላም መሰረትን በማስቀደም መመራት አለበት የሚለው አቋም የብዙሃን እየሆነ መጥቷል። በኢስላማባድ የተካሄዱት የሰላም ንግግሮች ምንም እንኳን ፈጣን ወይም አስማታዊ መፍትሄን ባያስገኙም ፓኪስታን በዓለም አቀፍ የፖለቲካ ካርታ ላይ ከነበረችበት ተመልካችነት ወደ አጀንዳ ቀራጭነት ደረጃ መሸጋገሯን በግልጽ አመላክተዋል። ሀገሪቱ በአሁኑ ወቅት የያዘችው የዲፕሎማሲ ዕድል የሀገሪቱን የውጭ ግንኙነት ገጽታ ከመቀየርም በላይ ለቀጣዩ የዓለም ደህንነት ስርዓት አዲስ መመዘኛ ሊሆን የሚችል ታሪካዊ አጋጣሚ ነው። ይሁን እንጂ ይህ ስኬት ገና በጅምር ላይ ያለና እጅግ ስሱ በሆነ ሚዛን ላይ የተንጠለጠለ ሂደት ነው። የሼህባዝ ሻሪፍ አስተዳደርና የጦር ኃይሉ አመራር በኢራን ሉዓላዊነትና በአሜሪካ የደህንነት ፍላጎቶች መካከል የያዙት ሚዛን ለረጅም ጊዜ የሚቀጥል ዲፕሎማሲያዊ ፈተና ነው። ንግግሩ ከግል ጥቅም፣ ከሽልማት ማሳደድ ወይም ከፖለቲካዊ ውዳሴ ባለፈ የኢራንን ክብርና የአሜሪካን ስትራቴጂያዊ ፍላጎት በሚያመጣጥን መልኩ ካልተጠናቀቀ የተኩስ አቁም ዕድሜ አጭር ሊሆን ይችላል። የሰላም ሂደቱ ስኬት የሚለካው በወረቀት ላይ በሚፈረሙ ስምምነቶች ብቻ ሳይሆን በመሬት ላይ በሚኖረው የውጥረት ቅነሳና በሚሊዮኖች የሚቆጠሩ ንጹሃን ሕይወቶችን በማትረፍ መሆኑ ከማንም የተሰወረ አይደለም። ፓኪስታን አሁን በታሪኳ መባቻ ላይ ትገኛለች። ከፍ ብለን እንደጠቀስነው የኖቤል ሽልማት ጊዜያዊ የፖለቲካ ወግ እንጂ የሰላም ዘላቂ ዋስትና ሊሆን አይችልም። ታሪክ የሚዘክረው የሽልማት ሜዳሊያ የተሰጠውን ሀገር ሳይሆን በዓለም ላይ ታላቅ እልቂትን በዲፕሎማሲ ብልሃት ያቆመውን አደራዳሪ ነው። ኢስላማባድ ይህንን ታላቅ የዲፕሎማሲ ፈተና በድል ከተወጣች የዓለም የፖለቲካ ኃይል ሚዛን የሚቀየርበት፣ ፓኪስታንም ለዘመናት በሰላም ግንባታው ሂደት ውስጥ የማይፋቅ ስም የምታኖርበት ዘመን አሃዱ ብሎ ይጀምራል። በመጨረሻም ይህ የዲፕሎማሲ ጉዞ ለፓኪስታን የፈተናም ጊዜ ነው። ሀገሪቱ የያዘችውን የኃላፊነት ካባ ተሸክማ ወደ መጨረሻው የሰላም ግብ ለመድረስ የሚያስችላትን የዲፕሎማሲ ብልሃትና ጥንካሬ እስከ መጨረሻው መጠበቅ ይኖርባታል። ለኢስላማባድ ይህ ጊዜ የፖለቲካ ትርፍ የሚለካበት ሳይሆን የሀገሪቱን ክብርና ቀጠናውን ደህንነት በዘላቂነት የማረጋገጥ ታሪካዊ አደራ የምትወጣበት ወሳኝ ወቅትም ነው። በእርግጥም አሁን የዓለም አይን በኢስላማባድ ላይ ነው። የሰላም ፈርቀዳጅ የመሆን እድልም በደጇ ነው። ሰላም ለምድራችን፣ ሰላም ለዓለማችን።